አሁን አንዳንድ ዲያስፖራዎች ይገረማሉ። አሜሪካን ሀገር ቤታቸው ይጃለሁ። በጣም ጥሩ ኑሮ አላቸው። ቤታቸው ሂዩጅ ነው። 3-4 መኪና አለ ምናምን። ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ። እናታቸው ያሉበት ጭቃ ቤት፣ እናትየው ያሉበት ጭቃ ቤት፣ እሱ እዛ የሚኖርበት ቤት ሰላም ትለኝና ልታናግረኝ እንደምትፈልግ ይገባኛል። ግን እኔ ደግሞ መስመር እንዳላልፍ ምናምን ብዬ ይሄ ለመጠበቅ የለም ሴቶችን ማክበር። ከዛ ሄጄ ላናግራት ሌላ ነገር እንዳይ አልሞከርኩም። ግን አይኗ ላይ አያለሁ እህቶቹን ታናናሽ እህቶቻቸው ምናምን እስከ መቼ ነው ኢትዮጵያ ገንዘብ የሚላከው? እስከ መቼ ነው እነሱ የሚረዱት ይላሉ። ለማዘር ሁሌስ ብትረዳቸው ምን አለበት በህይወት እያሉ። አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ልነግርሽ አልችልም። ያንገበግበኛል። ክብሬን ስጠብቅ እኔ ሌላ ነገር እንዳይመስል ምን አለበት እንዴት ነሽ ህይወት እንዴት ነው ብላ ትስኖሩ። እኔ ልጅ በቅርብ ጊዜ አብሮ አደጌ የሆነ ቢኒያም አፈወርቅ የሚባል ልጅ ነበረ እና ከልጅነት እንተዋወቃለን። ሃይ ስኩል አብረን የተማርነው አብረን ወክ እያደረግን ቦሌ ደርሰን ሌላ ዳይታ ብዬ የሚባል ነበር፣ ተካልኝ መኑ የሚባል ነበር። አራታችን ነበር። አሸናፊ የሚባልም ልጅ ነበር፣ ግን እሱ አብሮን አልተማረም። ከዛ ሃይ ስኩል ገባን ጨረሰን። እኔ ሜዲካል ስኩል ገባሁ። ሜዲካል ስኩል በጣም ቢዚ ያደርግሻል። አሁን ተለያየን ከጓደኞቼ ጋር። ግራጁዌት አደረኩኝ። የመንፈሳዊ ሕይወት ውስጥ ገባሁ። አሁን አንዱ ዳይታ ብዬ አሜሪካ ነው ያለው። ቢኒያም አፈወርቅ ግን እዚህ ነው ያለው። ቢኒያም አልተማረም። ቤስት ፍሬንዴ ነው። በጣም ወደው ቤስት ፍሬንዴ ነው። በኋላ ለሆነ ሰውዬ ሹፌር ሆኖ ይሰራ ነበር። ላገኘው ስሞክር እሱም ይሸሸኛል። እሱም ጥፋት ነበር። እሱም ይሸሸኛል። እኔም ግን በጣም ገፍቼ አልሄድኩም። በጣም ገፍቼ ሄጄ አነጋግሬው ኑሮን ለመለወጥ አልሞከርኩም። ባለፈው ዓመት ሞተ። አሁን እንዴት እንደሚያንገበግበኝ ልነግርሽ አልችልም። ቤስት ፍሬንዴ ነው። ቤስት ፍሬንድ ግን በቃ አልፈለገም ወይ እኔ ትንሽ መንፈሳዊ ስለሆንኩ እየደበርኩት ይሆናል ምናምን እያልኩኝ፣ ግን ሲሪየስሊ ፈልግሃለሁ ብዬው ሲሪየስሊ ፈልጌው ቁጭ አድርጌ አላናገርኩትም። ጓደኛዬ ነው። ለጓደኛ አልሆንኩም። አሁን ሂዝ ጎን። ለዚህ ነው ትንሽ ነገር ልታረጊላቸው የምትችይ ሰዎች እያሉ በህይወት እያሉ ብታረጊላቸው ብትረጃቸው። አሁን አንዳንድ ዲያስፖራዎች ይገረማሉ። አሜሪካን ሀገር ቤታቸው ይጃለሁ። በጣም ጥሩ ኑሮ አላቸው። ቤታቸው ሂዩጅ ነው። 3-4 መኪና አለ ምናምን። ከዛ ስትመጪ ቤተሰባቸው ጋር ይልኩሻል መልእክት። እናታቸው ጋር ትሄጃለሽ። እናታቸው ያሉበት ጭቃ ቤት፣ እናትየው ያሉበት ጭቃ ቤት፣ እሱ እዛ የሚኖርበት ቤት፣ እናትየው የሆነ የቀበሌ ቤት የድሮ ቀበሌ ቤት ምናምን ያረጀ ዕቃ ምናምን ሽቅሽቅ ያለ ኮርኒስ የሌለው። ለማዘር አንድ ነገር አታረግም እንዴ? ለእናቱ የሆነ ነገር ማድረግ አለበት። እህቶቹን ታናናሽ እህቶቻቸው ምናምን እስከ መቼ ነው ኢትዮጵያ ገንዘብ የሚላከው? እስከ መቼ ነው እነሱ የሚረዱት ይላሉ። ለማዘር ሁሌስ ብትረዳቸው ምን አለበት በህይወት እያሉ። ለቤተሰብ እህትን አስተምራት፣ ወንድምህን አስተምረው፣ ትምህርት ቤት ከተተው፣ የሚያስፈልገውን ነገር አድርግለት። ማዘር ካለፉ በኋላ ይቆጫል። አባት ካለፈ በኋላ ይቆጫል። ስለዚህ በህይወት እያሉ በኋላ ጸጸት እንዳይሆን፣ አሁን እነዚህ ሰዎች የሚቆጫቸው አልረዳንም፣ ጸጸት እንዳይሆን መርዳት ያስፈልጋል። ትምህርት ቤት እኔ ልጆች ህፃን ሆነው የተማሩበት አንደኛ ክፍል ሳይገቡ ምንድን ነበረ ስኩል ኦፍ ቱሞሮ። ስኩል ኦፍ ቱሞሮ ልጆቼ እኔ ነኝ የማደርሰው፣ መልሳቸው እኔ ነኝ። አንዲት ልጅ አለች፣ ልጆቿን ታመጣለች። ቆንጅዬ ልጅ ነች እና 2 ልጆቿን ታመጣለች። ሰላም ትለኝና ልታናግረኝ እንደምትፈልግ ይገባኛል። ግን እኔ ደግሞ መስመር እንዳላልፍ ምናምን ብዬ ይሄ ለመጠበቅ የለም ሴቶችን ማክበር። ከዛ ሄጄ ላናግራት ሌላ ነገር እንዳይ አልሞከርኩም። ግን አይኗ ላይ አያለሁ። ሰላም ትለኝና ልታወራኝ የምትፈልገው ነገር እንዳለ አውቃለሁ። ከባሏ ጋር ተለያይታለች። ሆስተስ ነበረች። ሆስተስነሷን ትታ እንደ ቲኬት ኦፊስ ነገር ከፍታለች። ከዛ ልጆቹ ያስተምራሉ። አንድ ቀን ባሏ ከእናቷ ጋር ሆና መኪና ውስጥ
በመኪና አሳዶ በጥይት ደብድቦ ገደላት። አልሰማሽም ይሄን ታሪክ? ኦሎምፒያ ጋር አዎ፣ ይሄን ኦኬ። ሆስተስ የነበረች ቲኬት ኦፊስ በጥይት ደብድቦ ገደላት። ከዛ ሰማሁ ዜናውን መጽሔቱ ምን ሲያወጣ ከዛ አባትየው ታሰረ። 18 ዓመት እና 20 ዓመት ተፈረደበት። እሷ ሞተች። አያት ነበሩ። አያትየው ልጆቹን ምን ላድርጋቸው አሉ። ብዙ ነገር አስለመዳቸዋለች። እንዴት ላድርግ ከኋላ በሰው አድርጌ አገናኝቼ ሰይፉን አገናኘኋቸው። ሰይፉ ፋንታሁን አቀረባቸው አንድ ጊዜ። እኔ ዳይሬክትሊ አላገኘሁትም። በሰው የሚያውቁትን ሰዎች እንትን ብዬ አቀረባቸው። አሁን እሷን ልጅ አለማነጋገሬ እንደሚቆጨኝ ልነግርሽ አልችልም። ያንገበግበኛል። ክብሬን ስጠብቅ እኔ እንትን ሌላ ነገር እንዳይመስል ምን አለበት እንዴት ነሽ ህይወት እንዴት ነው ብላት ስኖሩ ምናልባት የምትነግረኝ ነገር ነበረ። አይ ዶንት ኖ ከሞት አላድናትም፣ ግን የሆነ ነገር ሊፈጠር ይችል ነበር። እንዲህ አይነት ጸጸቶች አሉ። ስለዚህ ሰዎች ሊያናግሩን ሲፈልጉ ጊዜ እንስጣቸው። ለቤተሰቦቻችን ጊዜ እንስጥ። ለመርዳት ፈቃደኛ እንሁን፣ ኦፕን እንሁንላቸው ለማለት ነው። እኔ ዩኒቨርሲቲ ያለው ሐረማያ አንድ ኤልያስ የሚባል ልጅ ነበር እና ሁሌ ፍቅር ላዋራሽ ፈልጋለሁ ይለኛል እና እሺ ዛሬ ነገ እያልኩት ኧረ በእናትሽ በቃ ለጥቂት ደቂቃ እኮ ነው ምናምን ይለኛል እና ለምን እንደሆነ አላውቅም ቀጠሮዬን እያራዘምኩ ልጁ ለቁም ነገር እንደፈለገ ገብቶኛል፣ ያስታውቃል። በሰላምታ ብቻ ነው የምንተዋወቀው፣ ግን ለምን እንደሆነ አላውቅም። እስካሁን ይገርመኛል፣ እስካሁንም ደግሞ ይጸጽተኛል። ከዛ 3 ሳምንት ምናምን ይሆናል ሲጨቀጭቀኝ፣ እሺ እናውራ ወይ ላይብራሪ ላለው ወይ ስፔስ ላለው ወይ የሆነ ብቻ ሰበብ አላጣም ነበር። መጨረሻ ላይ የሆነ ቀን ስወጣ ተማሪ ሁሉ በቃ የሆነ ፊታቸውን ሳያዝነዋል። ምንድነው ምናምን ስላቸው ሰው ሞቶ ዶርም ውስጥ ነው ይሁን አላወኩም፣ ግን ታንቆ ሞተ። ማን ታውቂዋለሽ? ማን ነው? አንድ ባችም አልነበረም ሲነግሩኝ ኤልያስ እና ደግሞ እውነት እስካሁን ማለት ነው ከአመታት በኋላ ይጸጽተኛል። አይ ፊል ላይክ ሊያናግረኝ የፈለገው ጭንቀቱን ቢሆንስ፣ ሊያናግረኝ የፈለገው ህመሙን ቢሆንስ፣ ምናልባት አላቅም፣ ላይሆንም እኮ ይችላል። ግን ያቺ አለማናገሬ አለመስማቴ እስካሁን እኔ እንጃ በሱ ሞት የተወሰነ እኔም እንዴት ልበለ ዶክተር ያማል፣ ሁሌ አስባለሁ፣ እጨነቃለሁ። እንግዲህ ድሮ እኮ ነው ቆይቷል፣ ግን ጸጸቱ እና አሁን ላናግርሽ ምናምን የሚለኝ ሰው እንዴት እንደምደነግ ቶሎ ብዬ ነው። ምክንያቱም አላቅም አሁን ልጁ እኔ ሊጠይቀኝ የሚችለው ሌላም ጉዳይ ሊሆን ይችላል፣ ግን ቢያንስ እንኳን ብሰማው ምን ነበረበት ብዬና ጸጸት በጣም የሚያስጠላ ስሜት ነው።